አለምዬና ፀሐዬ በእውነት መጣላት ያሌለባቸው እህትና አማቾች በችግርም በመከራም አብረው የነበሩት ዛሬ ግን በአስቻሉና በወንደሰን የተነሳ አብረው ተጣሉ። በጣም በሚያሳዝን ነገር እንግዲህ ፀሐይ አስቻሉን ስለወደደችው አለምዬ ደግሞ አስቻሉን ስለምትቦጭቅባት ያ የክፉ ልጅ እሱም ክፉ እናትያም ክፉ ስለምትልበት ብቻ ይሄንን ነገር ስላስቻሉ ምንም ነገር እንድትናገሪ ከዛሬ ጀምሮ አልፈቅድልሽም። ምክንያቱም አስቻሎ አንቺ እንደምታይነት ሰው አይደለም። አስቻሎ ማለት እኔ ብቻ ነኝ ስለሱ የማቀው ምን አይነት ሰው እንደሆነ ቤት ውስጥ ምን እያደረገ እንደነበረ። እንደውም ሳስበው አስቻሎ ባይኖር ኑሮ የምትወጃት እናትሽ በህይወት አታገኛትም ነበር እያለች ትገኛለች። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእናት ግፍ ድራማን ክፍል 43 ይዤላችሁ መጥቻለሁ። በጣም በሚያሳዝን ነገር እንግዲህ የእናት ግፍ ድራማ በስተመጨረሻ የወዲት ጉዲትና ወይዘሮ ወርቄ እንደዛ ሲያደርቁንና ልባችን ሲያሳምሙ የቆዩ ሰዎች ዛሬ ደግሞ ወንድዬ በስተመጨረሻ በመስማቱ ያዙ ልቀቁኝ እያለ ይገኛል ማለት ነው። በጣም በሚያሳዝን ነገር እንግዲህ ወንድዬ ማለት በአሁን ሰዓት በጣም ነው ስሜት ውስጥ ነው ያለው። የሚያደርገውን የሚያነሳውን የሚጥለውን ነገር ራሱ ምንም ነገር ራሱ ሊቆጣጠር አልቻለም። በዛ ላይ ደግሞ ያው ፀሐዬና አለምዬ መጣላት የሌለባቸው ሰዎች፣ ምክንያቱም ከዚህም በፊት እዚህ ደረጃ እንድትደርስ አለምዬ እማዬ ነፍሷ እንድቆይ ከፈጣሪ በታይ የፀሐይም እጅ ያለበት ማለት ነው። ምክንያቱም ቤት ውስጥ የሚሰራውና የሚደረገውን ነገር እንዳለ ለአለምዬ ስትነግራት ነበረ ማለት ነው። በዚህ ነገር ደግሞ አለምዬም ሆነች ወይንም ደግሞ እማዬ በጣም ተጠቅማበት ነበረ። ግን ዛሬ ባስቻሉ የተነሳ አለምዬና ፀሐዬ ተጣሉ ማለት ነው። የተጣሉበት ምክንያት ደግሞ ምንድን ነው ሲባል አስቻሉ ወደ ቤት ውስጥ መጥቶ ነበረ። ከዚህም በፊት ያው ወንደሰን ወደ ቤት ውስጥ ሄዶ ያስቻሉን እናት ወይዘሮ ወርቄን እንግዲህ ንቅ አድርጎ አንቺ ነሽ እናቴ ለእናቴ መድኃኒት ቀመመሽ ለልጅሽ የሰጠችው እሷ እንድትገላት ያደረግሽው ምን አይነት ጨካኝና አረመኔ እናት ነሽ? ጊንጥ የጊንጥ እናት። በጣም በሚያሳዝን ነገር እንዴት ይሄንን ነገር ታደርጋላችሁ? እኔ በጣም እያመንኳችሁና እየወደድኳችሁ ብሎ በጣም እንቅ አድርጎ እንግዲህ ወይዘሮ ወርቄ ሊገላት ነበረ ማለት ነው። ወይዘሮ ወርቄ ያው እንደ ልማዷ ጩኸት ነው የለቀቀችው ማለት ነው። ጩኸት ስትለቅ አንድች ነገር ተንፈሽ በይ ትንፍሽ ብቲ ይሄን ምላስሽን ቆርጭ ሜዳ ላይ ነው የምጥልልሽ ብሎ ነው እያላት ማለት ነው። ወይዘሮ ወርቄ እንግዲህ እንደ በፊቱ አመዳ ምን እያለች የምትሳደብበት አንድ በስላላት አርፋ ቁጭ ነው ያለችው። የምትናገረውና የምትጋገረው ነገር እስከሚጠፋባት ድረስ ዝም ምን ያለችው ማለት ነው። ያላት አማራጭ የለም እንግዲህ ፀሐይም ለመገላገል የአቅሟን አክል ታግላ ነበረ። ግን አንድሽ ነገር በማከል ቤት እንዳትገቡ ነው ያላት ማለት ነው። በማከል ቤት እንዳትገቢ፣ ብትገቢ ግን እኔ ነኝ የማውቀው ብሎ አስፈራርቷት ነበረ ማለት ነው። ፀሐይም ምንም ነገር ምንም አላለችም፣ ዝም ነው ያለችው። ወይዘሮ ወርቄ እንግዲህ ልገለኝ ነው ብላ ጩኸቷን ስትለቅ ነበረ። ከዛም በኋላ እንግዲህ ይህንን ነገር አስቻሎ ሲሰማ ምንም ቢሆን እና ስለሆነች ክፉም ሆነች ደግ ልጃው በእናቱ አይጨክንም። አንደኛ እንዳስቻሎ የመሰለ ልጅ ደግሞ ለእናቱ በጣም ትልቅ መስዋዕት የሚከፍል ነው። ምክንያቱም እያደገበትን የአባቱን ሀብት ንብረት ለእናቱ ብሎ አሳልፎ ሊሸጥ የተዘጋጀ ልጅ እናቱ ደግሞ እንድትነካና እንድትሰደብበት አይፈልግም። በእርግጥ እሱ ላይ የደረሰው ነገር እሱ ላይ ቢደርስ ያው ይከብዳል። ቢከብድም አስቻሎ በጊዜው ተሳስቶ ነበረ። ከዛም በኋላ ግን ከስህተቱ ታርሞ ሲጀመር እናትና እህቱን ራሱ
በጣም ሲያርማቸውና የሚያደርጉት ነገር ክፉና መጥፎ እንደሆነ ሲነግራቸው ነበረ። ግን እነሱ አለመስማታቸው ዛሬ እዚህ ደረጃ ላይ ቢጥላቸውም አስቻሎ ቀጥታ ሄደው ወንደሰን ጋር ነው። ወንደሰን ጋር ሲሄድ እንዴት እናቴን መተክ ታንቃለክ? እንዴት እንደዚህ ታደርጋለክ? ሚስትክን እንደፈለገ ማረግ ትችላለክ፣ ግን ደግሞ እናቴን ልትናገር አይገባክም ነው ያለው ማለት ነው። ወንደሰን እንግዲህ በጣም ስለተናደደ እንዴት ነው እንደዚህ የምትለኝ? እንዴት እናቴን ሊገሉ ያሁላ መከራ ስቃይ በእናቴ ላይ ሲያደርሱ እንዴት መተክ ስለኔ ነገር እንደዚህ ትናገራለክ? እንደውም ልካቸው ነው የሚያሳያቸው። እግር በእግር እየሄድኩ እስር ቤት ሳልገባ በፊት የእናቴን ጠላቶች መበቀል አለብኝ እያለ ነበረ ማለት ነው። እስር ቤት የምትገባው ለምንድን ነው ሲለው እንግዲህ የሆነ ጥፋት ማጥፋት አይቀርም፣ የእናቴን ጠላቶች የሆነ ነገር ካደረኩ በኋላ እስር ቤት እንደምገባ ስለማቅ ሳልገባ በፊት ብዙ ነገር መስራት አለብኝ ያለው ማለት ነው። እንግዲህ ይህንን ነገር ልታደርግ በእናቴ ላይ ምንም ነገር ልታደርግ አልፈቅድልህም፣ እህቴንም ቢሆን እንድትገላት አልፈቅድም፣ እንድትፈታት ግን እፈቅዳለሁ ያለው ማለት ነው። ስለዛን እኔ የደረሰብኝ ነገር በአንተ ላይ ቢደርስ ምን አይነት ስሜት ይሰማሃል እያለው ነበረ ማለት ነው ወንደሰን። በእርግጥ የተደረገው ነገር እኔ የለሁበትም፣ በጣም ከዚህም በፊት ሳስጠነቅቃቸው ነበረ፣ ግን እነሱ ያንን ማስጠንቀቅ ሳይሰሙ የዚህ ጥፋት ውስጥ ገቡ። አንዴ ደግሞ የሆነ ነገር ውስጥ የሆነ ነገር ከገባ በኋላ ምንም ነገር መደረግ ስላልተቻለ ስለዛ መፈታት ያለበትን ነገር መፈታት አለበት። ግን ካሁን ወዲህ መተክ ቤት ውስጥ እየመጣክ እናቴ እንድታስፈራራ አልፈልግም። ቤት ውስጥ ዘቡ ብለክ መተክ እንደፈለገ እንድትሆን ማንም አልፈቀደልህም ብሎ ወንድዬን እንግዲህ ለማስጠንቀቅ ቤት ውስጥ ሲመጣ ነበረ። ወንድዬ ታውቃላችሁ ሰሞኑን እንግዲህ በጣም ስሜተኛና በጣም ከምታስቡት የበለጠ ስሜተኛ ስለሆነ እንደውም እንቅ አድርጎ ሊጣላው ነበረ። አስቻሉ እባክህ ከኔ ካንተ ጋር ጥል ሳይሆን የፈለኩት ይሄንን ልነግርህ ነው የመጣሁት ማስጠንቀቂያ። ካሁን ወዲህ ግን ይሄንን ነገር የምታደርግ ከሆነ መጥፎ ነገር ሊከተልክ ይችላል። እባክህ እኔ ነኝ ያልኩህ ወደ ቤት ውስጥ እንድትመጣ ካሁን ወዲህ አልፈቅድልህም ብሏል ማለት ነው። ከዛም በኋላ እንግዲህ ወንደሰን በጣም ነው ሊጣሉ ሊያዙ ብለው አለምዬ በማከል ቤት ገብታ ገላገለቻቸው። እንግዲህ ከዛም በኋላ ደግሞ ምንድነው የተፈጠረው ሲባል እንግዲህ ቀጥታ ከዛም በኋላም ደግሞ ተመልሶ ወደ ወንደሰን ወደነ እንትና ቤት ነው ሄደው ማለት ነው። ወደነ የወዲት ቤት የነ ወይዘሮ ወርቄ ቤት ነው ሄደው ተመልሶ ሄደው እዛ ሲሄድ እንግዲህ ወዲት ጉዲትን ያገኛታል። አንቺ በጣም እየሰደባት ምንድነው የምታደርጊው ብሎ ልክ ልኳን ሲነግራት ነበረ። እንግዲህ ምንድነው ወይዘሮ ወርቄ ብድግ ብላ ሂጂ ስላት አልሰማም ብላኝ ነው፣ በፍጹም እኔ እዚህ እንድትቀመጥ ፍላጎት የለኝም፣ ሂጂ ስላት አልሰማኝ ብላ ነው እዚህ የተቀመጠችው፣ እባክህ ውሰድልኝ እያለችው ነበረ ማለት ነው። እንግዲህ ለምስክርነት ሂጂ ብያት ብላ እያለች ለምስክርነት ያቀረበቻት የወርዲ ነበረ። የወርዲ ደግሞ በፍጹም እንደዛ ስትይ አልሰማውም አባዬ፣ እኔ ካንቺ ጋራ አንቺ ባላልሹ ነገር እኔ ልዋሽልሽ አልችልም ብላ ትልባታለች ማለት ነው። የወርዲ ለምንድን ነው እውነቱን የማትነግሪው እንዴ? ዝምት ያለሽ እውነቱን ተናገሪ፣ እኔ ሂጂ ብያት አልነበረም እንዴ ስትላት፣ እንግዲህ እኔ ምንም ነገር ስትይ አልሰማውም፣ ስለሷ ነገር ሂጂ ስትያት አልሰማውም፣ ግን ደግሞ ሳንቺ ጋራ ልዋሽ አልችልም ትላታለች ማለት ነው። ወይዘሮ ወርቄ ግን እንግዲህ በጣም ነው የተናደደችባት በሷ ላይ ማለት ነው። ከዛም በኋላ ምንድነው የተፈጠረው መሰላችሁ? እዛ ሆኖ እንግዲህ እያፋጠጣቸው በነበረበት ሰዓት አስቻሉ ይመጣል። አሁንም ቤት ውስጥ ጥል ይነሳል። እንግዲህ የመጣው ቀጥታ ወንደሰን የወዲት ጉዲትን ለመውሰድ ነው። መውሰዷት ደግሞ ለጥሉ ነገር ሳይሆን ለመበቀልና መጥፎ ነገር በሷ ላይ ለማድረግ ነው። በእርግጠኝነት መቼስ ሚስቴ ናት ብሎ አቅፏት ሊተኛ ሳይሆን በአሁን ሰዓት ወንደሰን አይደለም ፍቅር ሊሰጣት ቀርቶ በጣም ስለተናደደባት ያለው ምን እያደረገ ነው ያለው? እሷን ለመበቀል ነው፣ በአንድ ማለት ነው። እና ከዛም በኋላ እንግዲህ የተፈጠረው ነገር ምንድን ነው የመሰላችሁ? ወንደሰን አሁንም ካስቻሉ ጋር ይያያዛሉ።
እባክክ የወርድ እንግዲህ እባክክ ምን እየሆንክ ነው እያለችው ነበረ። በማክር ቤት ገብታ ደግሞ እዚህ የወርዲ ትገላግላችኋለች ማለት ነው። እንግዲህ ወንደሰንን ውጪ ካወጣች በኋላ እንዴት እንደዚህ ታደርጋለክ ብላ ስትለው በእናቴ ላይ የተደረገውን ነገር አንቺ ምን ታውቂያለሽ? ሲጀመር አንቺም የእነሱ ዘር ነች ስትል በፍጹም ምን የእነሱ ዘር እንዳትለኝ የተደረገውን ነገር ሁላ አውቃለሁ። ግን አንተ ምን እያደረክ ነው? በአሁን ሰዓት እኮ ጥሩ ነገር እየሰራክ አይደለም። ምክንያቱም አሁን የምታደርገው ነገር ህግ ቢመጣ አንተ ነክ የምትታሰረው። ምክንያቱም ቤት ድረስ መተክ ጥል ገብተክ ጥል መተክ እንደዚህ ቤት ውስጥ መተክ ረብሽ ስታነሳ አንተ ነክ እንደ ጥፋተኝነት ታይተክ የምትታሰረው። ምን እያደረክ ነው? ያለ ጥፋትክ እኮ እስር ቤት ልትገባ ነው። ለእናትክ መኖር አትችልም እንዲ እያለችው ነበረ ማለት ነው። በፍጹም እኔ ምንድን ያደረኩት? መታሰር ያለባቸው እነሱ ናቸው ሲል ነበረ ማለት ነው። በፍጹም እነሱ አይደለም። ምክንያቱም አንተ ነህ ቤት ድረስ መተክ ረብሻ እየፈለክ ያለከው። መናገር ካለበክ ለፖሊስ ተናግረህ ወይ ደግሞ ያለውን ነገር በእነሱ መጨረስ አለብክ እንጂ ቤት ድረስ መተክ እንዴት ረብሻ ትፈልጋለክ እያለው ነበረ ማለት ነው። በጣም በሚያሳዝን ነገር እንግዲህ የሚያሳዝነው ነገር ምንድን ነው? በጣም የወርዲ ስትመክረው ነበረ ማለት ነው። እባክህ ለእናትህ ኑሩላት ያለውን ነገር በመረጃ መጨረስ ትችላለህ። ግን ደግሞ እዚህ እየመጣህ ረብሽ የምትፈልግ ከሆነ ትታሰራለህ። እኔ ለአንተ ብዬ ነው የተፈጠረውን ነገር ሁሉን ነገር አውቃለሁ። በእናትህ ላይ ምን ስደረግ እንደሆነ ሁሉን ነገር አውቃለሁ። ግን ደግሞ እንድትታሰር እኔ ፍላጎት የለኝም። እባክህ መኖር አለብህ ለእናትህ እያለችው ነበረ ማለት ነው። አስቻሉና እንግዲህ እሷም እሱ ማከል ገብታ ገላግላ ወደ ውጭ አውጥታ ስትመክረው ነበረ ማለት ነው። ይወርድ እንግዲህ ወንደሰንም እባክሽ ምንድን ያልተፈጠረ ነገር ምን አለ? እነሱ ጋር ያለውንም ቪዲዮውንም እኮ ቤታቸውን ሸጦ ብሩን ከፍሎ ቪዲዮን ለማጥፋት ይፈልጋሉ። እኔም ደግሞ ቪዲዮን ማግኘት አለብኝ። ቪዲዮን ካገኘው መረጃውን ለህግ አሳልፌ እሰጣለሁ። አለበለዚያ ግን ያለ መረጃው ህግ ቦታ መሄድ ስለማልችል የግድ ያንን ቪዲዮ መፈለግ አለብኝ እያለ ነበር ማለት ነው። ግን ደግሞ ለጊዜ ወንደሰን መረጋጋት አለበት። ካልተረጋጋክ በጣም ብዙ ነገር ነው የሚበላሸው። ምክንያቱም በጣም አስቸጋሪ ነው የምታደርገው ነገር በህግ ፊት የሚያስስግና አንተን የሚያሳጣ ነገር ስለሆነ ወደ ቤትክ ተመልሰክ ብታስብበት ይሻላል። ለነገሮቹ ሁላ እናወራበታለን ብላ እንግዲህ አስቻሉን ወደ ቤቱ ትሸኘዋለች ማለት ነው። እንግዲህ ከዛም በኋላ የተፈጠረው ነገር ምንድን ነው? በጣም በሚያሳዝን ነገር አስቻሉን በጣም ተናዷል። እንዴት እንደዚህ ያደርጋል? ምንም ብትሆኝ እኮ አንቺ እናቴ ነሽ፣ ብትከፉም ብትሆኝ ደግም እናቴ ነሽ። እየወርድን ደግሞ አንቺ ነሽ ይሄ ሁላ ነገር እናቴን ለዚህ ደረጃ ያደረሱ እያለ ይገኛል ማለት ነው። የአንቺ ስራ ነው ይሄ ሁላ ነገር መስዋዕት እናቴ እንድትከፍል ያደረገችው ባንቺ የተነሳ ነው። አንቺ ባትኖሪ ኖሮ እናቴ እንደዚህ አትሳጣም ነበር፣ እንደዚህ መከራዋን ስቃዋን አታየም ነበር እያለ በጣም ነው የተናደደባት ማለት ነው። እንግዲህ ወይዘሮ ወርቄ የምታደርገው የምትጥለው የምታነሰው ነገር ጠፍቶባታል። ትናንትና እንደ ከፍት ወይ ደግሞ እንደምን ሲጫወቱበት የነበረው ወንደሰን ዛሬ ጉዳቸውን እያፈላ ይገኛል ማለት ነው። ቤተሰብ እንግዲህ ከዚህ ድራማ የምንማረው ምን መሰላችሁ? መልካም ሰዎችን ሲያምኑ ከሰዎች ጋር ለሰዎችን ሲወዱ ሲያምኗቸው ምን ያክል እምነት እንዳላቸውና እነሱ ደግሞ አንዴ ከነቁ አንዴ ፍንጭ ካዩ ደግሞ እንዴት ነብር እንደሚሆኑ በወንደሰን አይተናል ማለት ነው። ወንደሰን ማለት ከዚህም በፊት ምን ያክል የወዲት ጉዲትን እንደሚያምናትና እንደሚያከብራት ወይዘሮ ወርቄ እንኳን ልኩን እየሰደበችው አንዴ እናቱን እሱን እንኳን እየሰደበችው ዝም እያላት ነበረ ማለት ነው እያሳለፈ። ግን ዛሬ በጣም እንግዲህ የሚይዘው የሚለቀው ነገር ግራ ገብቶታል ማለት ነው። በዚህ አጋጣሚ ያው አስቻሉ ምን ያላይበትም ምንም ቢሆን እናት ስለሆነች ለእናት መስዋዕት መክፈል አለብን ብዬ አስባለሁ። ያው መስዋዕት የሚከፈልላት እናት ባትሆንም ወይዘሮ ወርቄ ግን ደግሞ የእናትና የልጅነቱን ግዴታ ማድረግ አለበት ብዬ አስባለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።